ሱራፌል በድጋሚ ቤዛን ይቅርታ ጠየቃት። አሁን ላይ ደግሞ ምን አይነት ተንኮል አስቦ ይሆን? እና ቤቱንም እንግዲህ በስምሽ አዞርልሻለሁኝ ያለ ሀብትን በሙሉ እንግዲህ አዞራለሁኝ፣ አንድ ያገኘሁትን እድል ድጋሚ ማጣት አልፈልግም ብሏታል። እሷም አሁን እንግዲህ እንደዚህ ባለበት ምክንያት በጣም ግራ ገብቷታል። ከፈለግሽ ሳሚን ጠርተሽ ሳሚ ባለበት አዘዋውርልሻለሁኝ እያላት ነበረ። ጠዋት ላይ እንግዲህ ተነስተው ደህና አደርሽ የኔ ፍቅር ብሎ ቁርስ ሰርቶ ምናምን ያ ከቤት የውጭልኝ ምናምን ብሎ እንግዲህ እንዳልደነፋባት አሁን ላይ ጠዋት ላይ ተነስተው ቁርስ ሰርቶ ምናምን ጠብቋት እንግዲህ ሁሉንም ነገር እየነገራን ነበር። እሷ ደግሞ ሌላ ነገር አስበ ከሆነ ሱራፌል እባክህን ስትለው አይ የኔ ፍቅር ምንም ነገር አላሰብኩም እያላት ነው ማለት ነው። እና ሄዳም እንግዲህን ለሳሚ አማክረዋለች ቤዛ እና ከቤት ራሱ ስትወጣ ያው ሳሚ ጋር ሄዳለሁ ምናምን ብየውን የመጣት እያለችው ነበረ ለሳሚ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው አዳምጡ። እናም እንግዲህን ቤዛ ድራማ ይዘላችሁ ቀርበናል። ተወዳጅ የሆነውን እና ሱራፌል በባለፈው እንዳየነው ያው ፌክ እንግዲህን አሰርቶ ፌክ ካርታና በላን አሰርቶ አዘዋውሬልሻለሁኝ እያለ ቤዛ ሁሉ ያው አምናው ነበረ፣ ረኛ ሁሉ አምነነው ነበረ እና እንደዛ ፌክ የሆነ እንግዲህን አሰርቶ ነበረ ያው ኦሪጂናል ሳይሆን እና በዛም እንግዲህን ብዙ ተዳርሰው ነበረ። ያው በብርጭቆ በጠርሙስ ሁሉ እስከ መፈንካት ሁሉ ደርሶበት ነበረና አሁን ላይ እንግዲህን አዘዋውራለሁኝ ብሏል ማለት ነው። እና ምን እንግዲህ ምን አይነት ተንኮል እንዳሰበ ባናቅም እንግዲህ በምናየው ይሆናል ወደፊት። እና ሄዳ ለሳሚ እንግዲህ ስታማክረው ቢዝም ምን አስቦ ይሆን ያለው ራሱ ሳሚ ማለት ነው። ምን አስቦ ይሆን ይሄን እንደዚህ ሊያደርግ የቻለው? እና አንቺ ለማንኛውም እሺ በይው እምቢ እንዳትስትል ይላታል ማለት ነው። አይ እሱማ እሺ ብየዋለሁኝ አንተን ላማክር ብዬ ነው እንጂ እያለችው ነበረ። እሺ በቃ ምንም ችግር የለውም እኔም ይሄንን እንግዲህ ይሄንን ቤትሽን እና ይሄንን ፈገግታሽን መልሼ እኔም ወደ ራሴ ህይወት የራሴን ህይወት እኖራለሁኝ ይላል ማለት ነው። የሆነ ቀልድ ራሱ ምናምን ቀልዶ ቤዛን ሊያስቃት ቢሞክርም በጭራሽም ቤዛ ልትስቃት ትችልም። ምክንያቱም ያ ፈገግታዋ ያ ሳቋ ያ ሁሉ ነገሯ በጣም ነው ድብዝዝ ያለው። የኔ ውድህት ይሄ ደስታሽ ይመለሳል እንዳታስብ እያላት ነበረ ሳሚ እንግዲህ። አይ ግን ከባድ ነው ከፍቅር ወደ እህት ግን ፍቅር ሲሉ ከርሞ እህቴ ማለት ግን በጣም ቢከብድም ግን ሳሚ ያው እህቴ እያላት ይገኛል አሁን ላይ። እና ምንም እንዳታስብ ያይዞሽ እና አሁን ለማንኛውም ከዚህ መሄድ አለብን እና ደግሞ ሰላዮች አድርጎ እንዳይከታተሉን እያላት ነው ማለት ነው። እና እንደዛ ሲላት እንግዲህ ይሄን ለነገሩ ሱራፌል ብቻ ይሄን ራሱ ባትብስ ነው እንዴ ይሄኔ የሆነ ቦታ ተደብቃ እየተመለከተች ነው ይላታል ማለት ነው። የኔ ወድ ስለምትወድ እኮ ነው እንደዚህ የምትሆነው ትላለች። ወይ አረ በስመ አብ ገና ከሆኑ እንደዚህ ሆነ በተለይማ ከአንቺ ጋር ስንገናኝ እያለ እንግዲህ ሳሚ እየወረረ ይገኛል። ሊወደለኛ ነው እሱ ያው በብዙ ሴቶች እንግዲህ የተወደደ ነው ማለት ነው። ይችኛዋ ራሱ ማነች እቺ ልጅ የታገተባት ስሟ ጠፋኝ። ሳሮን ራሱ ትወደዋለች። በነገራችን ላይ ግን ሳስብ የሳሮን ልጅ የሳሚ ትመስለኛለች። እንደው እኔ ጠርጥሬ ያለሁ ማለት ነው። ምክንያቱም ፍቅረኛሞች ነበሩ በፊት በመጀመሪያ ጊዜ ፍቅረኛሞች ነበሩ። እንደውም ሳሚ ሲያወራ እኔ እኮ ለእህቴ ሳልል እኮ ለእሷ ምን የመሰለ ሆቴል እኮ ተከራይቻለሁኝ ሁሉ እያለ ነበረ። እናም እንደዛ እንግዲህ እያለ እነሽ በቃቸው ምናምን ተባብለው ከቤዛ ጋር እንግዲህ ይለያያሉ። እና ደውይልኝ ወደዛ ስትሄዱ ይላሉ። እሺ ምናምን ይባባሉና ተለያይተው ሉሲና እንግዲህን ሳሮን ይገናኛሉ። ሉሲ ሳሮንን ልታቅፋት ስትል ምን ልትሆኝ ነው ትላታለች። ላቅፍሽ ነው ትላታለች። ደህና ነሽ ግን አለሽ በህይወት ትላለች። ደህንነቴ ስላሳሰባችሁ ነው ደጋግማችሁ እየደወላችሁ የጠየቃችሁኝ ትላታለች ማለት ነው። እናንተ አላሰባችሁ እናንተ አታውቁም እንጂ እኮ ሳሚ ላንቺም ለቅንጀርቴም በጣም እያሰበ ነው። በጣም ያስባል ለቅንጀርቴ እንግዲህ
ፖሊስ ጣቢያ ሄደን አመለከተን፣ ያፋልጉኝ ማስታወቂያ ራሱ ለጠፈን። ስለዚህ ምንም አዲስ ነገር የለ ትላለች። እንደ እስካሁን ስለሱ ምንም ነገር የተገኘ ነገር የለም ስትለው ምንም ነገር የተገኘ የለም፣ እኛ ራሱ በጣም እያሳሰበን ነው ትለዋለች ማለት ነው። አሁን ለንቺ ልጅሽ ነች ስትላት ልጄንማ ልጄንማ ደህና ነች አሁን ላይ እያለችም እንግዲህን ትንትላለች። ወይ እንኳንም ልጅሽ ተመለሰችልሽ ትልና ሉሲን እንግዲህን ይተቃቀፋሉ። እኔ ምልሽ ትላለች ሳሮን፣ ሳሚና ቤዛ እንዴት ሆኑ ትላለች። እሱን ከእሱ አንደበት ብትሰሚ አይሻልም ትላታለች ማለት ነው። ሳሮን አሁን ላይ እንግዲህ ያው የዶክተሩ ተላላኪ ሆናለች። ያው በፊት እንግዲህ መረጃ የሚያቀብለው ቅንጅርት የነበረ አሁን ላይ ደግሞ ሳሮንን አድርጓታል። እና ሳሮን እንግዲህ እንደዛ ስጠይቃት ሄደሽ ከራሱ ጠይቂ፣ አሁን ምሳልን በላ ተቀጣጥረናል፣ ነይን ሂድና አንድ ላይ ተቀላቀይን ትልና ይሄዳሉ። እንግዲህ ሄደው እዛ እያወሩ ነበረ። እና በጎን ደግሞ አሁን ላይ ቲጂ የተረገመች ሌላ ወጥመድ እየጠነሰሰ ትገኛለች። ሉላ ላይ እንግዲህ እስከ ዛሬ በጣም ጀግና ሆነ አኩርታን ነበረ። አሁን ላይ በገዛ እጇ ሚስጥሯን እንግዲህ ተናግራ ወጥመድ ውስጥ ገብታለች። እናም ምንድነው እንግዲህ እያለችው ስለ ራሴ ህይወት አልጠየቅሽኝም እኮ ትላታለች። አይገርምም? እኔም እኮ የሆነ ነገር ተጠራጥሬ ነበረ፣ ፍቅረኛለሽ እንዴ ስትላት እና የ3 ወር ነፍሰ ጡር ነኝ በማለትም ትነግራታለች ማለት ነው። ይህንን ነገር በፍጹም አክስቴ መስማት የለባትም ትላለች ቤዛ። እንግዲህ ማነች ቲጂን እንግዲህ እንደህና ሰው አድርጋታለች። በነገራችን ላይ ይቺ ሉላ እነ ቤዛ ጋር መግባቷ ለበጎ ነው ብዬ አስባለሁኝ። ለምን? ምክንያቱም አይታወቅም፣ ቤዛ ሁሌ ብቸኛ ነች፣ ምንም ነገር ስለሌላ፣ አክስቷ ደግሞ ውስጡን ነገር ስለምታውቅ እኔ ይደጋገፋሉ ብዬ አስባለሁኝ። እና እኔ እንጃ ብቻ እኔ ለመልካም ነው ብዬ ነው የማስበው። ደግሞ የማይታወቅም ወይ ጎዳና ላይ ይገናኙና እንደው ባሳፈረቻትና የሆነ የቲጂ እቅዷ በከሸፈባት ብዬ እመኛለሁኝ። እናም እንግዲህ አሁን ላይ ይሄንን የ3 ወር ነፍሰ ጡሩን የቤዛ ባል ደፈረኝ ብዬ ላክስቴ ያሳምናታለሁኝ እያለች ነው። ቲጂ ደግሞ ይህ ነገር በፍጹም አይሆንም ትላታለች። ለምንድን ነው የማይሆነው ስትል እንግዲህ ለካ ሱራፌል ልጅ እንደማይወልድ ነግሯታል ማለት ነው። በልጅነቴ በደረሰብኝ አደጋ ልጅ አልወልድም፣ የዘር ፍሬዎች አደጋ ደርሶባቸዋል በማለትም ነግሯት ነበረና ያንን እያስታወሰች ነበረ። እሱ ምንድነው እንግዲህ በፍጹም ከቤዛ ልጅ እንዳትወልድ እያለችው ነበረ። ቲጂ ከጀመሩ ጀምራ ገንዘብ ላይ ነው ትኩረቷ ማለት ነው። እና ሱራፌል እንግዲህ ያደርገውና ከቤዛ ጋር ሁሉንም ሀብቷን ከወሰድን በኋላ ብንፋታና አንቺ ጋር እንጋባለን አይደል ሲላትም፣ እንዴ ለምንድን ነው የምትጠይቅኝ ይህንን አይነት ጥያቄ? ቀላል እንጋባለን እያለችው ነበረ። አይ ማለት ልጅ ባንወልድ ይላል። እንዴ ልጅ ለባንወልድ ልጅ እኮ ከወለድን ግማሽ ሀብት ያንተ ነው ማለት ነው ብንለያይ እያላለችው ማለቴ ብላ እንግዲህ እንትንን ቀይረው ነበረ። እና ሱራፌል እንግዲህ የዛለታ ምንም ነገር አላስታወሰም ማለት የሆነ በፍቅር ነበረ የታወረው። እናም ይሄንን እንግዲህን ታስታውስና እንዴ ምን ሆነሽ ነው ትላታለች ሉላ። እኔ ነኝ እኮ ነፍሰ ጡር ነኝ አልኩሽ፣ አንቺ ያረገሽው መሰለሽ እንዴ ትላታለች። ግን እኮ ሱራፌል ልጅ አይወልድም ልጅ መውለድ አይችልም ትላለች ሉላ። ግን ፍቅረኛው ማን ትመስላችኋለች? እኔ ዶክተሩን ነው የምጠረጥረው። ዶክተሩን ነው። ምክንያቱም በፊት ላይ ካስታወሳችሁ ፍቅር ምናምን እያለ ነበረ። አሁን ላይ እንግዲህ ግን ያው ክብሬን ሁሌን ነገር አሳልፌ ከሰጠሁት በኋላ አይንሽን ላፈራ ላይ ስደውልለት ራሱ በጭራሽ እያነሳልኝ አይደለም እያለች ነበረ። ዶክተሩ በነገራችን ላይ የማይገባበት የለም። ስለዚህም ይችንም አክስቷንም እንግዲህ ከነርስነት እንደዚህ ከእንትን ያላት እኔ ራሱ ነው የሚሆነው ብዬ ነው የማስበው። እና ይሄ ነገር ውስጥ የዶክተሩ እጅ አለበት ብዬ ነው የማስበው ማለት ነው። እናም እንደዛ እንግዲህ ሲባል ሌላው እንግዲህ እንደዛ እያወሩ እያለ እንደነገርኩሽ ላክስቴ በፍጹም እንዳነግራት እያለች ነበረ። እና ቲጃጅሬቷ ምን ብትል ጥሩ ነው ጽንሱን እናስወርደዋለን ትላለች። ምን ትላለች? በጭራሽ ልጅን አላስወርደውም። ነፍስ እንዴት ግዴ ብለሽ እንትን ትያኛለሽ? ምንድነው ነፍስ ገና እንትን አላለ ገና ደም እኮ ነው። አዎ ደም ነው፣ የስጋ ቁራጭ እኮ ነው ትላለች ማለት ነው። እናም እንደዛ እያለች በፍጹም እኔ ይህ ነገር እንደውም ይቅርብኝ ትላታለች ማለት ነው። ቤዛም ቲጅም እንግዲህን ያው ቆይና እና ተረጋጊ ትላትና እሺ ምናምን ትላለች። ቆይናና ላክስትሽ ምን ብለሽ ልነግሪያት ነው ስትላት፣ እሱ ልትናደድበት ይችላል፣ ልታዝንበት ይችላል፣ ግን ለእሷ ብዬም በፍጹም ልጄን አልገልም ትላታለች።
እና እንደዛ እንግዲህ እያለቻት ያለ በመጨረሻም ቢሆንም በሀሳብሽ ተስማምቻለሁ፣ ግን እዛ ቤት ገብተሽ የሆነ ነገር ለማድረግ እሞክራለሁ ብትይ አለቅሽም ስትላትም ምን ነው ልታስወግጂ ነው አንቺ እንደ ጓደኛሽ ትላታለች። ምን ስለምንድን ማስወገድ ነው የምታወራው ስትል ማለቴ ባሏ ጓደኛሽን እንዳስወገዳት አንቺም እኔ ልታስወግጂ ነው ትላታለች። ኧረ እኔ እንኳን ሰውና ቁንጭ ምንድን ነው ጉንዳንም ነው ገድዬ አላውቅም አላለችም። ቢመቻት ትገላለች፣ ቀላል ትገላለሽ እና እንደዛ እንግዲህ እያለች ትመልስላታለች። ሉላም በነገራችን ላይ በጣም ጀግና ሆና እንግዲህ ዛሬ ላይ ተነጋግራለች። ስንካፈል ካልተጣላን ስንሰርቅ እንግዲህ ተስማምተናል ብላለች። ሌባ በነገራችን ላይ ሲሰርቅ ተስማምቶ ነው ሲካፈል ነው እንጂ የሚጣላው። እውነቷን ነው ሉላ ማለት ነው። እና እንደዛ እያለች እንግዲህ ትመልስላታለች። እሽም ብለው እንግዲህ በዚህ ሀሳብ ተስማምተው ይለያያሉ። እና ሳሚና እነ ቲጂ ደግሞ ሳሚና እነ ሳሮን እንግዲህ ምሳ እየበሉ እያለ ስለ ሱራፌል ይነግራቸዋል። ሱራፌልም እንግዲህ ምንድነው ቤቱን በስሟ ሊያዞርላት እንደሆነ እና የሱራፌል ነገር በጣም ግራ እንደገባ አሁን ላይ ሀብቷን ሌላውን ነገር እና አሁን ላይ እንግዲህ የሆነ ያለውን እንትን በየአካውንቷ እንዳዘዋወረላት ይነግራታል። እና በጣም ነው እውነት ግን ሱራፌል ይሄንን ሊያደርግ ነው ትላለች እንግዲህ ሉሲ ማለት ነው። እኛ ራሱ በጣም ነው ግራ የገባን። አሁን ሌላውን ቤቱን ደግሞ አሁን ላይ ከሰዓት በኋላ እንገናኝ ተባብለናል። እኔም አብሬ እዛ እንድትገኝ ተብያለሁኝ እና አሁን ደግሞ ቤቱን ሊያዘዋውርላት ነው እያሉም እንግዲህ ሲያወሩ በዚህ ጊዜ ሉሲ እንግዲህ ምን ትላለች? ሳሚ እኔ እዛ መገኘት ምንም አላማረኝም፣ ለምን ለብቻቸው አይጨርሱም? ለምንድን ነው አንተን ለማስገባት የሚሞክሩት? ስትለው እንግዲህ ቀጠለትልና እንግዲህ ደግሞ ይችኛዋ እንግዲህ ሳሮን እውነቷን ነው ቢያንስ ተቅንጅርት መማር አለብን። ቅንጅርት አሁን የት ይሆን ወዴት ይሆን የምናውቀው ነገር የለም፣ ወይም ደግሞ ጥለውት ይሆናል ገለው ትለዋለች ማለት ነው። ወይ ኧረ በስመ አብ በይ ይላል ሳሚ። እውነቷን ነው ትላለች ማለት ነው። እንግዲህ ይቺ ሉሲም እና ይሄንንም እያወሩ እንግዲህ ያው ሳሚ ሰነዱን ይዞ ሱራፌል ሰነዱን ይዞ እንግዲህ ያው ሊሄዱ ነው። ሳሚ ጋር ደውልሽለት እንዴ ሲላት አይ እኔ ብቻዬን እበቃለሁ ሲል አይ እኔ የማጭበረብርሽ እንዳይመስልሽ ሲል ሳሚ ይኸውልህ ካሁን በፊትም አመኘህ ነው እንጂ ሳሚ ከዚህ ከኔ የበለጠ እንትን ይላል ብዬ አይደለም ትለዋለች። ስለዚህ እንሂድ ትለዋለች። እሺ ምናምን ይባባሉና እንግዲህ ይሄዳሉ ማለት ነው። እና ሳሮን እንግዲህ ይሄንን ወሬውን ይዛ ትመጣና ለዶክተሩ ተነግረዋለች። ምንድነው እሱም እንግዲህ ሱራፌል ቤቱን ሊያዘዋውርላት ነው ብላ እንግዲህ ስትነግረው በጣም ነው የደነገጠው። በጣም ድንግጣ ላይ አይኑ ፍጥጥ ነው ያለው። ምክንያቱም እሱ ያው ታርጌቱ ቤቱ ነው፣ ቤቱ የቤተሰቦቼ ነው ማስመለስ አለብኝ የሚለው ነው። ግን በቃ ቤተሰብ ባመጣው ጣጣ ለምን ቤዛ ተሰቃየ? እውነት እኔ አሁን ላይ በጣም ነው እያሳዘነችኝ ያለችው። ውድና የተከበራችሁ የቻናሌ ቤተሰብ ቪዲዮ እዚህ ላይ ያበቃል። በቀጣይ እስከምንመጣ ባይ ባይ።